ሰላም ጤና ይስጥልኝ። ውድና የተከበራችሁ የይስማ ንጉስ ቻናል ቤተሰቦች እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም። ዛሬም በተለመደው በእድል ድራማ በክፍል 6 መጥቼላችኋለሁ። ክፍል 6 እንግዲህ እድልን ከቤት ለማስወጣት ደፋ ቀና ብለዋል ሜላትና ሮማን። ለዚህም የተሳካላቸው ይመስላል። ቢኒና ማሚ ደግሞ መኪናው እንደሚያስፈልገው እየተስማሙ ይገኛሉ። ቢኒም እናቱን ለማምጣት ጉዞ አድርጎ ነበረ። እናቱንም ቀስ እያደረገ መንገድ ላይ ይዟት እየመጣ ይገኛል። ሜላት ደግሞ ለቢኒ የሆነ ነገር በውሃ በጥብጣ ለመስጠት ተዘጋጅታ ነበር። ያን ውሃ ግን ወይዘሮ ሮማን አድነዋለች፣ እንዳይጠጣ አድርገዋለች ማለት ነው። እነዚህና የመሳሰሉትን እኔ ጋር ከቆያችሁ የማወራችሁ ይሆናል። እድል ድራማ ክፍል 6ን በዚሁ ለመከታተል ከኔ ጋር ስለመጣችሁ ከኔ ጋር ስለምትቆዩ ከልብ ያመሰግናለሁ። ከመጣችሁ አይቀር ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ አይረሳ። በዚህ ክፍል እንግዲህ እድል የመጨረሻ ተስፋ የቆረጠች ይመስላ ማለት ነው። እናም እንግዲህ ሮማን እና ሜላት ሂደው ከዚህ ቤት እንድትሄጂ እንፈልጋለን፣ ግን ከዚህ ቤት አልሄድም ካልሽ ግን አደጋ ውስጥ ነሽ ብለዋታል። እሷም እናንተ ለህይወቴ በጣም ነው የምታሰጉኝ፣ ስለዚህ ከዚህ ቤት ለመውጣት ግዴታ ይሆንብኛል። ማሚና ቢኒ ግን በጣም ነው የሚያሳዝኑት። እናንተ ግን ምን አይነት ክፉና ጨካኝ ሰዎች ናችሁ አለቻቸው። እኛ በሰላም ከወጣሽ ምንም አናደርግሽም፣ ግን ብቻ በሰላም ከዚህ እንድትለቂ እንፈልጋለን አሏት። ሚላትን በተራዋ እየሄደ አልሄድሽም እንዴ ትላታለች። 10 ጊዜ እየሄደች እሄዳለሁ፣ ምን አቸኮለሽ? ግን ማሚ ትንጣልኝና እሄዳለሁ አለቻት። አንቺ ማሚ ምን ያስጠብቅሻል? ዝም ብለሽ አትሄጂም እንዴ? የቀረሽ ብር ካለ እኛ እንከፍልሻለን። ደግሞ ከመሄድሽ በፊት ፖርሳሽ ይፈተሻል። ምክንያቱም ከዚህ በፊት የነበረችው ሰራተኛን ስናስወጣ ጦት መያዣን ሰርቃ ሻንጣ ውስጥ አልተገኘም መሰለሽ አለቻት። እኮ እኔ ነኝ ያንቺን ያውም ጦት ማስያዣሽን ታውቂያለሽ። በጣም መወደው ልብስ ራሱ አንስተሽ ለብሰሽብኝ እኔ መልሼ ገላዬን አላስነካሁትም ያን ልብስ አለቻት። ሚላት በጣም ተናደደች። እኔ እኮ የበለጠ በጣም የሚያናድደኝ ንቀትሽ ነው አለቻት። አይ እኔ ሰው አልንቅም፣ ግን ደግሞ የኔንም አላስነካ የሰውም አልነካም፣ ይሄ ነው የኔ አቋም አለቻት። ለማንኛውም ስትወጪ መፈትሽ አይቀርም አለቻት። ችግር የለውም ብለው ተማምነው ነበረ። ከዛም እንግዲህ ሳሎን ቁጭ ብለው ሚላትና ሮማን እየተነጋገሩ ሳለ ማሚ አለቻት። ማሚ አትበይኝ አክስቴ አትበይኝ፣ አክስቴ አለቻት። አክስቴ አትበይኝ እኔ ሮማን ነኝ አለቻት። አዎ ዝም በይ አንቺ ስታከብሪ ነው ማከብሪ ሲጀመር ማለት ከክልል ከክልሽ አይነት ነሽ አይደል? ካላደረኩልሽ አታደርጊም አለቻት። ሚላትም አዎ አንቺ ለኔ ስትጠቅምኝ እኔም አንቺ እጠቅምሻለሁ፣ ከዛ ውጭ እኔ ምንም አላደርግልሽም አለቻት። በጣም እየተናደደች ነበረ ሮማን። ግን ደግሞ ሚላትም ታስፈልጋታለች ለዚህ ነገር። ምክንያቱም ደግሞ እድል እና ቢኒያም የእህትና እህት ልጆች ስለሆኑ እንዳይፋቀሩ በጣም ትፈልጋለች። ስለዚህ አንድም ወይዘሮ ገነት ልጇን እንዳታገኝ ያደረገችበት ሴራ እንዳይታወቅባት ነው። ሁለቱም ደግሞ ወንድምና እህት ስለሆኑ እንዳይፋቀሩ ፈርታለች። ስለዚህ ሮማን በየትም ብላ ከሰይጣንም ጋር ቢሆን ተዋውላ እድልን ከዚህ ቤት የማስወጣት ቅዷን መፈጸም አለባት ማለት ነው። ለዛም ተባባሪዋ ደግሞ ሚላት ታስፈልጋታለች። ስለዚህ ሁለቱም ተባብረው ማሚ በሌለችበት ልጅቱን ለማስወጣት ደፋ ቀና እያሉ ነበር። በመጨረሻም እንግዲህ እድል በአቅራቢያ ባለው የደላላ ቤት ልሂድና ስራ እንድፈልግልኝ ልንገረው ማሚ እስከምትመጣ ብላ አስፈቅዳቸው ስትወጣ በደስታ ነበር የፈቀዱላት። ሁሉንም ብዙ ደላላ አሉ እዚህ አካባቢ፣ ሁሉንም ጠይቂ ብላታለች። እሷም እሺ ብላ ወጣ። በመሀል ቢኒያም መጣና ቁጭ ብሎ ሳለ እድል ብሎ ሲጣራ ከኋላው ቶሎ መጣችና ሚላት ሳም አረገችው። ተናደደባት። አንቺ ልጅ ግን ምን እየሆንሽ ነው? እንዴት ነው የምትስሚኝ? እኔ እኮ ወንድምሽ ነኝ። እቤት ቁጭ ብለሽ ስትይ ግን ምንድን ነው እያሰብሻለሽው? ያምሻል እንዴ ብሎ ተቆጣት። እድል ስለሌለች እኮ እኔ ዝም ብዬ ሰላም ልበልህ ብዬ ነው። ደግሞ እድል አየር ልቀበል ስትል ፈቅጅላ ወታለች አለችው ማለት ነው። ማ አንቺ ልጅ የፈቀድሽላት አላት። አዎ አለችው። ይገርማል። ጥሩ ሰው እየሆንሽ ነው ልበል አላት። ሳቀችበት። እንደዛ ቁጭ ብላ አይኑን እያየችው ስለነበር ተነስታ ሄዳ የሆነ ነገር ማሰብ ፈለገች። ሄዳም እንግዲህ ከጥጥ መያዣ ውስጥ በፌስታል የተቋጠረ ብን የሚል ነገር አውጥታ ውሃ ውስጥ በጥብጣ በሃይላንድ ውሃ አድርጋ አምጥታ ሰጠችው። ውሃውን አስቀመጠችለት አገቡ። ግን አንስቶ አልጠጣውም ነበር። ሚላት ግን ቁጭ ብላ ከጎኑ ቁጭ ስትል እጇን ይዞ ሲስማት ምናምን በአእምሮዋ ይሄንን ነበር የምስለው። ግን ውሃ ውስጥ የሆነ ነገር አስገብታ ስትበጣበጥ ሮማን እያየቻት ስለነበር ሚላት ከሶፋው ተነስታ እስከምትሄድላት ጠብቃ ልክ ተነስታ እስከሄድላት ሩጣ ሄዳ ውሃውን ልታነሳ ስትል ቢኒያም ሃይላንዱን ያዘው። አይ ይሄ ቆሻሻ ውሃ ነው ሚላት ተሳስታ ነው ያመጣችው ብላ ከእጁ ቀምታ ወሰደችና ንጹህ ውሃ ልታመጣለት ስትል ሚላት ደግሞ ኪችን ውስጥ ነበረች።
ከዛ ውሃው እንደመለሰችባት ስታቅ ተናደደች። ምን ሆነሻል? ለምንድን ነው ውሃውን መልሰሽ አመጣሽው? እኔ ለቢኒ ሰጥቼው አይደል እንዴ አለቻት። ቆሻሻ ውሃ ነዋ፣ ንጹህ ውሃ ልስጠው ብዬ ነው። ማን ቆሻሻ ያደረገው? እኔ ነኝ የሰጠሁት። ምንድን ነው የሰጠሽው? የሚያልፈሰፍስ። ኧረ በስመ አብ! ለምን? ምን ማለት ነው ይሄ ደግሞ? እንደወደኝ እንዳፈቅረኝ እንድስመኝ ይሄን ነው የምፈልገው። ገባሽ አለቻት። ከዛ በስመ አብ ወወልድ ወመንፈስ ቅዱስ። አንቺ ወንድምሽ እኮ ነው። የሰይጣን ጆሮ ይደፈን። እንዴት ነው የምታስቢው ግን? ማን ነው ያለው ወንድሜ? በስጋ ነው በደም? ከየትኛው ወገን ነን? እኔ ከልጅነቴ ጀምሮ እሱን አይን እያየሁ ነው ያደግኩት። ከሱ ውጭ ሌላ ሰው ማየትና ማሰብ ሁሉ አልችልም። እሱ እንኳን እንደ እህቱ ቢያየኝ እኔ በጭራሽ ልቀበለው አልችልም። ስለዚህ በመንገድ ላይ እንቅፋት አትሁኝብኝ ብላ ተቆጣቻት። ሮማንም እንግዲህ ከእድል ጋር እንዲሆን ያልፈቀደች ጭራሽ ደግሞ ከሚላት ጋር በፍጹም አታደርገውም። ስለዚህ ይህንንም ተከታትላ ማዳን እንዳለባት ተሰምቷታል። አይ እንኳን አንቺን ከማንም ጋር እንደሆነ ያልፈልግም፣ ለማንኛውም ይሄ ነገርሽ አይሳካልሽም እያለ በውስጥ ንጹህ ውሃ ቀርታ ሰጠችው። ከዛም ቢኒ አንዳንዴ እኮ ግን ታሳዝኘኛለሽ አላት። ለማንኛውም ስራ ብትሰሪ ምን አለበት? እስኪ ስራ ልፈልግልሽ አላት። ሮማንም አይ ልጅ እኔ እኮ ስራ አለኝ አለችው። ጥሩ ነው ግን ደግሞ ማለቴ ለሊት ነው እንደምትሰሪው አላት። አይ አለችው። እና ቀን ቀን መቼም እዚህ ነው የምትይው፣ ስለዚህ መቼ እየሰራሽ ነው ስራውን አላት። ትቀልድብኛለህ አይደል አለችው። አይ እኔ እየቀለድኩ አይደል ቁም ነገር ነው ያወራሁሽ አላት። ለማንኛውም ስራ እኔ ላንተ ነው የማስበው፣ የተሻለ ነገር ያስፈልግሃል። እኔ እኮ እየሰራሁ ነው፣ ደግሞ ስራ አለኝ። ድርጅቱ የኔ አይደል? አይ ድርጅቱ ያንተ አይደለም፣ ድርጅቱ የገነት ነው አለችው። እና የማሚ ማለት የኔ አይደል? አይደለም፣ አንተ ብታገባ አንተና ሚስትህ ያፈራኸው እንጂ የሷ ነው አለችው። አይ እንደዚህ የሚባል ነገር የለም። ለማንኛውም ደግሞ እኔ የሚበቃኝን እየሰራሁ ነው አለችው። እናት ደካማ ሆና ብታገኛት የወለደችህ እናት ብትመጣ ልትረዳት ብትፈልግ ራሱ መርዳት የምችልበት ደረጃ ላይ መድረስ አለብህ ልጄ አለችው። እኔ ነኝ ጥላኝ ሄደችውን እናቴን አንስቼ የምረዳው? እኔ በጭራሽ አላደርገውም አላት። ለምን? እናት እኮ ምክንያት ይኖራታል ጥላ የሄደችው። ደግሞ ምንስ ቢሆን እናት አይደለ አምጣ ወልዳ ሄለ አለችው። መውለድማ በትምትል ይወልዳል፣ ግን ደግሞ በዛ ልክ ጥላኝ ሄደችኝን ሴት አንስቼ እናቴ ልንምልችልበት ምንም አቅም የለኝም፣ ተኝ ባክሽ ብሏት ወጣ ማለት ነው። ሮማንም በጣም እያዘነች ነበረ። እንዲህ እያለ እንግዲህ ሜላትም ወታ ደላላ ቤት እድልም ወታ ደላላ ቤት አናግራ ተመልሳ መታለች። እንግዲህ ሮማን ክፍሏ ድረስ ሄዳ እድል የሄድሽበት ተሳካልሽ አለቻት። አዎ ተሳክቶልኛል፣ እባክሽ ሂጂ፣ እኔ እዚህ ቤት በቆየሽ ቁጥር እየጨነቀኝ ነው፣ ከዚህ ቤት እስክትወጪ ቸኩያለሁ፣ እባክሽን ሂጂ፣ ገነት ሳትመጣ ከዚህ ቤት ሂጂ፣ ምክንያቱም ገነት ከመጣች የሆነ ነገር ብላታላ ታስቀርሻለች፣ እኔ ደግሞ እንድትሄጂ ነው የምፈልገው አለቻት። እኔ ለህይወቴ እናንተ ራሱ ስለምታሰቡኝ መሄዱ ግዴታዬ ነው፣ እሄዳለሁ፣ ግን ደግሞ ሌባ በላችሁ በኋላ ስሜ እንዳታጠፉ ሚያሜ ባለችበት በወጣ ደስ ይለኛል አለቻት። ሌባ ብለን የምናስይዝሽ ከወሰርሽብን እኮ ያለሽበት ማጣርተን በፖሊስም ቢሆን እናስይዝሻለን፣ ካልወሰርሽ ደግሞ አልወሰርሽም ምን ብለን እንልሻለን። እኛ የምንፈልገው ከዚህ ቤት እንድትወጪ ብቻ ነው። ስለዚህ ባክሽን ተዘጋጅና ሂጂ አለቻት። እሺ አንዴ እስክትዘጋጃችም ከዚህ ቤት ውጭልኝ አለቻት። እሺ ብላ ወጣችላት። በምታዩት መልኩ እንግዲህ ሻንጣዋን ይዛ ተዘጋጅታ ስትወጣ እነሱም ሻንጣዋን ለመፈተሽ አንድ ሁለት ብለው ነበረ። በመጨረሻም እንግዲህ ሚላት ሻንጣሽ ካልተፈተሸ ከዚህ ቤት አትወጪም ስትላት እድልም እሺ ፈትሽኝ፣ በዛው ምን የጠፋኝ እቃ ካለ አየዋለሁ አለቻት። ሚላትም እቃውን ግልብጥብጥ አርጋ መሬት ላይ ጥላባታለች። እድልም ሰባስባ እቃዋን ሻንጣ ውስጥ አስገብታ ከቤት በሩን ከፍታ ወጣለች። ማሚና ቢኒ ደግሞ ማሚን ቀስ አድርጎ ይዞ እየመጣ ማሚ ቤት የራቀኝ በጣም ደከመኝ፣ ሮማን ያለችው ነገር ትክክል ሳይሆን አይቀርም፣ መኪና ያስፈልግሃል። አይ ማሚዬ እኔ መኪና መች ጠፍቶኝ ሀሳቡ ጠፍቶ ይመስሎች ነው፣ ግን ደግሞ በጊዜ ይሆናል፣ ችግር የለውም፣ ለጊዜው በእግራችን መሄዱ ምን ችግር አለው አላት። አይ ልጄ አንዳንዴ እንደዚህ ሲደክመኝ ናለይ ስልክ ቶሎ ብለህ መተህ በመኪና ይዘህ ትሄዳለህ፣ ስለዚህ ያስፈልግሃል አለችው። እሱማ ያስፈልጋል አለ። በቃ እገዛልሃለሁ አለችው። እንዲህ እያሉ ግን እድል ኩርፊያዋ ለቀቃት አለችው። አው ለቋታል፣ ግን ደግሞ ማሚ አንቺም እኮ አስከፍተሻታል አላት። እኔ እንደዛ መች እንዳረጓት መች አወኩ ልጄ፣ ይቅርታ እኮ ጠይቂያታለሁ፣ ደግሞ አሁንም ይቅርታ ጠይቃታለሁ እያሉት እየተባባሉ እነሱም ወደ ቤታቸው እየመጡ ነበር። እድልም ከቤት ወጥታ ሻንጣዋን ይዛ ከበር ወጥታለች። እንግዲህ መንገድ ላይ ይገናኙ ይሆን?
ሲያገኟት ይመልሷት ይሆን? የሚቀጥለውን አብረን የምናይ ይሆናል። ለዛሬ ግን በዚሁ አበቃው። እስካሁን ከኔ ጋር ስለነበራችሁ ስለተከታተላችሁኝ ከልቤ አመሰግናለሁ። ሰላማችሁ ይብዛ። ላይክ፣ ሼር፣ ሰብስክራይብ ማድረግ አይረሳ።